አድማ ማለት በቃ ለገንዘብ ስለወጣ ምንም ማድረግ አይችልም። ለደሞዝና ወንድሙን ለመግደል ነው በቃ ወጣ። ሌላ ምን ዓላማ አለው እሱ ሲጀምር? አሁን ጋይንት ቤተክርስቲያን ላይ የተገደሉት ቄሶች ናቸው። አዎ አንዱ ከጎጃም አንስቶ ሚኒባስ ላይ ያስወረዱ ረሸኑት። አራቱን ደግሞ ከቤተክርስቲያን ላይ አወጣው ረሸኗቸው። አንደበት የሞተ ቀን አንደበት የሞተ ቀንማ ሲቪል ነው የተረሸኑ። እነዚያች ሲቪል ወይ ብዙ ሲቪል ተረሽኗል። አንደበት የሞተ ዕለት አንድ ቄስ ተረሽኗል። ከዛ ደግሞ አንደበት ሳይሞት ሊመርጡ መጥተው አራቱን ቄስ ረሽኗቸዋል። ቤተ ክርስቲያን አወጣው ምን እንደሆነ አላውቅም። መከላከያ ነው አወጣው የረሸናቸው። የማይሞት ልጅ ሞተብን በእናትህ እንደው አይ መድኃኒዓለም እንደው እውነት የትግል ስለሆነ ችግር የለውም። መማረክ መሞት ያለ ነው። እንዲያውም ኦራሉን ማርኮት ነው የሞተ ዙያ ሶስቱ ማለት አዎ እሱ እውነት ነው። አቃጥሎት ነው ኦራሉን የሞተ ጀግና ነው። ይለያል። ግን ያ ሳይሆን የሚያሳስበና ለምን ቄሶቹ ተረሸኑ? በቃ ቄሶቹ ለምን አውጥቶ ከቤተ ክርስቲያን ከሚቀድሱበት ረሸኗቸው? በቃ ያ ነው ለኔ ጥያቄ። በጣም ማለት በጣም የአማራ ሕዝብ በጣም የሚጨፈጨፍ የሚወድም ሕዝብ በጣም የአማራ ሕዝብ ከሁሉም ብሔር ተለይቶ በጣም ይጨፈጨፋል፣ ይሰቃያል። አሁን በጣም ስቃይ ላይ ነው ያለ የአማራ ሕዝብ ማለት አለብን። ግን እነሱ አድማዎች በቃ ካለ ገንዘብ ካለ ደሞዝ ማለት አሁን ያመጡት እንትን በቃ ለምን ከህወሓት ጋር ነው የሚሉ። ግን እነሱ ከኦሮሞ ጋር መከላከያ ጋር መስራታቸውን አማራ ውስጥ አስገብተው መጨፍጨፋቸውን አያውቁም። እነሱ ናዝሬት ነው እያልኳቸው ያለሁት። ናዝሬት ወረዳ ውስጥ ነው፣ ኦሮሚያ ክልል ነው። ነበልባል ክፍለ ጦር 42 ኪሎ ሜትር አዌይ ፍሮም አዲስ አበባ ነው። ጠላትም ያውቀዋል፣ እኛም እናውቀዋለን። ለ3 ዓመት እዛ ነው የተቀመጥነው። አብዛኞቹ ቶልፈራ የሚባለው ደብረ ዘይት አጠገብ ያለው አውሮፕላን የተከሰከሰበት ታውቁታላችሁ። እዛ ነን ያለ ነው። ገብታችሁ እደሩ ቢባል ነበልባል ክፍለ ጦር አዲስ አበባ መግባት ይችላል። ትግሉ አልቀዋል የምንለው በምክንያት ነው። ስለዚህ ይሄን ከዛ ሞክዬ ውስጥ ገብተው ሙሉ የነበረው ከዚህ በፊትም አባቦራን የሚባል አለ በውልንጭቲና በአብራጎድና አካባቢ የሚገኘው እዛ ላይ ደግሞ ሽምቅ የሚባል የኦሮሚያ ልዩ ኃይል ነበር። እሷንም እንዳለች ሻለቃዋን የዛሬ ዓመት ክረምት ሙሉ ለሙሉ ነበር የበላናት። ትላንትና ሙሉ ለሙሉ እዚህ ጋር የመኩየም ተበልተዋል፣ ከጥቅም ውጭ ሆኗል። እንግዲህ ይሄንን ትልቅ ሰበር ዜና ነው። አነቃቂ ስራ ትላንትና ተሰርተዋል። ጎን ለጎን በርካታ ቅድም ሀብትሽ የነገረን ነበረ ከተማዎች ባይዘው ማንኛውም ከተማ ነው አይ ጋራንቲዩ ማንኛውም ከተማ ፋኖ በዚህ ሰዓት ግባ ቢባል የፈለገው ነገር ገብቶ መፈጸም ማድረግ የሚችልበት ደረጃ ላይ ደርሰናል። እና ይሄንን ትላንትና የተሰራው በሚኒሊክ ሻምበል በነበልባል ክፍለ ጦር ስር የምትገኘው ታላቅ ጀብድ ሰርታለችና እንኳን ደስ አላችሁ ማለት ነው የምፈልገው። ምንድነው ጥያቄህ? እሱ እናንተ አካባቢ የታገቱ ሰዎች አሉ ምናምን የሚባል ወሬ አለ በማህበራዊ ሚዲያም በተለያዩ ስማ ቆይ ስማ በፋኖ የተማረኩ የሰዲ ብልጽግናዎች ከሆነ ማርከን ዘናቸዋል። ተማርከው ነው የብልጽግና ጽሕፈት ቤት ኃላፊ ምኑ እነሱ ተይዘዋል፣ ተማርከው ነው። እኛ እናግትም፣ የምታግት መከላከያ ምንሽ አድማ ብተና ፖሊስ ነው። እኛ የማረክናቸውንም በስነ ስርዓት ተንከባክበን ለአምኖ ወደ ቤተሰቡ የምንቀላቅለው እንጂ የምናግተው አካል የለም። አንተ የብልጽግና ቂጣጣቢ አንተ ነህ የምታግቱ። ጉረድ። በመሰረቱ ብልጽግና እኮ ፈረስ ቤት ታውቁታላችሁ። 11 ሰው ረሽኖ እኮ አንዱን እስከ ነፍሱ ቀብሮት እኮ 2 ቀን እንዳደረ የተረፈ ሰው እያለ እስከ ነፍሱ ማለት ነው። ብልጽግና እንደዚህ ያለ ቆሻሻ የሚሰራ ሌባ ነው። ዘራፊ፣ ደፋሪ፣ ገዳይ፣ መሰረተ ልማት አውዳሚ ማን ነው ከተባለ ብልጽግና ነው። ግን የብልጽግና ካድሬዎች እየወጣችሁ የምትናገሩት ይሄ በአንደኛው ክፍለ ዘመን እባካችሁ፣ ይሄ ቴክኖሎጂ ዘመን ነው። እንደናንተ ህዝብ የደነቆረ አይደለም። እናንተ ምንሻና ብልጽግና የአማራ ብልጽግና ደንቆሮች፣ መሀይሞች፣ የአብይ አህመድ ገረዶች
ዛዳችሁ ብትገረዱ እንጂ ስለፋኖ ምንነትና ስለፋኖ የአማራ ህዝብ ብቻ ነው መናገርና መክሰስ መውቀስ የሚችል። ከዛ ውጭ ብልጽግናና ምንሻ የአማራ ባንዳ ሆነ ግን እያንዳንዱ ስለፋኖ መናገር ኃጢአትም ስተትም ነው። ለነገሩ እናንተ ስለ ኃጢአት አታውቁም። ለምን ነፍሳችሁን በወዳችሁ የሸጣችሁ መሀይሙ ደንቆሮች ናችሁ። በመሰረቱ ምንሻ እኮ በማርያም በሚካኤል ኧረ በመድኃኔዓለም እያለው ቄስ እኮ የአንተው ቄስና የአንተ ማርያም ብሎ እኮ ድጎ ከተማ ላይ ባህር ዛፍ ያስጨፈጨፈ ምንሻ ነው። እንዲህ ያለው ደንቆሮ እና ካድሪ እንዲህ ያለ ፖሊስና ምንሻ አድማስተና ስለፋኖ ገብቶ ማውራትም መናገርም አይችልም። ለምን? እነዚህ ደንቆሮ ናቸው። የነፍስ አባታቸው አብይ አህመድ ነው እነዚህ። ስለዚህ እነዚህ ስለ አማራ ህዝብ ወይም ስለ አማራ ማንነት ስለ ፋኖ ምንነት መናገርም ማውራትም አይችሉም። ስለኛ ማውራት የሚችል ህዝብ ብቻ ነው የአማራ ህዝብ። አይደለም ስለ ፋኖ የኢትዮጵያ ህዝብ እየመሰከረልን ዓለም ያወቀልን። አትናደድ እንጂ በጸባይ ነው። ቀስ ማለት መናደድ ምናምን ነገር ችግር የለውም። እነግርሃለሁ ስለኔ። ኧረ እኛ ብልጽግና ነህ ብልጽግና የምትለው ምኑን ነው? ያም ነው ጥያቄ ያለ አማራ ብልጽግና አታውቀውም? አይ ቁም ነገር የሆነ ጥያቄ ልጠይቅ ፈልጌ ነው። እሱ ወደ አብይ አህመድን ትገድፋለህ? እሱ የሆነ ጥያቄ አለ እና እሱን ጥያቄ መልስልኝ። ሰሞኑን ለቀማችሁት ዋ ተለቅሟል። ሽፋን እየሰጠ ነው። ድሮ እድር ምናምን ነበር እኮ አይደል? ታውቂያለሽ እንግዲህ ባህላችንን። አዎ። እና የሙስሊሙም ለብቻ አለው። እያንዳንዱ ባህል አለን። ሙስሊምና ክርስቲያንም አብረን የምንውልበት ባህል አለን፣ በልቅሶም በደስታም። ግን ዘንድሮ የምንሽ አቀባበር እኮ እድር የለው ምን የለው። ምሽቱ ራሱ አልቅስ ሲባል አይ ሲገባ መጀመሪያ እንደሞተ ስላወቁት መጀመሪያ ነው ያለቀስኩ። ሁለተኛ ሳላለቅስም ሱሪውንም ራሱ አላዘችውም። አጥሩ ላይ ነው አንጠልጥላው ሄደች። ምንሻ እንደዚህ ሁሉ የተዋረደ ማን ነው? ምንሻ ነው ስማ፣ የሆነ ሰው እኮ ነው። አረ ሙገር ደረሱ ሙገር እየደወለ ነው። አረ ወይኔ ሙገር ደርሰዋል። ድጎ ማርያምን ማን ይለፋል? ድጎ ማርያም እንዴት ትውል እግርህ እንዴ ጉልበት እንዴት ሆና ተራመድ መብረክ ረኮ ነው።